አባዬ አንተ ቅደም፣ እማ አንቺ ቅደሚ። ኧረ አባ አንተ ቅደም፣ እማ አንቺ ቅደሚ። የዛሬ ሙድ ትጠላላችሁ። እግዚአብሔር እኔ ሄርሚና ሩቲ ያሳዘኑኝ ማለት ነው። አሁን ላይ ሁለቱም በአንድ አይን እያየዋቸው ነው። የምሬን ነው የምላችሁ። እኔ አላቅም፣ እነሱም ስለተስማሙ ይሁን ብቻ አላቅም። ሄርሜላንም እየወደድኳት መጣሁ ማለት ነው ጋይስ። አሳዘነችኝ ጌታ አለክ እንደ ሩቲ ማለት ነው። እኔ ምለው ማለት ነው አሁን እናንተ ስለ ትዳር ስለምን ያስከውን ትዳር ራሱ ጎዳና ላይ በትነክ የሄድክ ሰውዬ አሁን ጭራሽ ከፍቅር ጋር የቃቃ ጫወታው ትዳር ነው። እንደዛ ይመስለኛል ጋይስ። ይሄ እንዴት ነው ልጆች፣ የሰፈር ልጆች እንዴት ነው እንደዛ ይመስለኛል። የፍቅርና የአብርሃም ትዳር ማለት ነው። ጭራሽ አባዬ አንተ ቅደም፣ እማዬ አንቺ ቅደም እያላችሁ ሙድ ትይዙባችኋል። ወይኒ ሩቲ ትላንትና በቃ ከዚህ ያሬ ጀምራችሁ አጠገቤ እንዳደርሱ እኔም ባጠገባችሁ አልደርስም ብለሻል ነበር እንደ ሄድሹ። ምንድነው ያስነካሽ? የምሬ ነው ጋይስ። ዘመድ የለም እንዴ? ቆይ ሄርሜላ እና ሩተኝ መክሮ ከዚህ ልጅ እንዲቆርጥላችሁ የሆነ ነገር የሚያደርግላችሁ ሰው ይጥፋ። የምሬን እኮ ነው ጋይስ። እንዴ ድግስ ነው ዛሬ ፋሲካ። ዘፈኑን እንኳን በቅጡ አልቻላችሁም። እኔ ሳልችለውም ስለማልችለው ከናንተ ነው የሰማሁት ከነ ማለት ነው። ሁለቱ ጅል ናቸው ደግሞ፣ ፍቅርም ጅል አብርሃምም ጅል ማለት ነው። አሁን እናንተ እነሱ ላይ ሙድ እኔ እኮ ማለት ነው ለምንድነው ሩታ እዛ ቦታ የተገኘችው? ሲደውሉልኝ ለምንድነው የመጣሽው? ጋይስ ጨስን እኮ እነሱም ትክክል እኛም ትክክል ሆነናል አሁን ላይ ማለት ነው። የብሬን እኮ ነው የምላችሁ እንዴ ሁለቱንም አቆመው ጭራሽ እዛች ጋር። ከዚህ በፊት ሄርሜላ የሴት ጓደኛ አስፈልጋትም፣ ጓደኛዋም ባሏም ፍቅረኛዋም ምን ነኝ ሲል ነበር። አሁንም ደግሞ ሽንጡን ገትሮ ለፍቅር ጓደኛ የላትም። ኧረ እባክህ ስንትና ስንት ነው ስታገላብጥ የኖረችው ፍቅር። እንደርድር እንዴ ጭራሽ